ገዜ ትሁት እኮ አጠገባችን ናት። አውቃለሁ። አንቺ በእኔ ስራ አትግቢ። ሰው ለነፍሱ ሳይሆን ለሚወደው ሰው ነፍስ ነው የሚፈራው። እሺ ምን ታደርጋለህ? ልጇን እንይዝና አለሜን እንቀበላታለን። ገዜ አትበይ። እሷ ውጭ ሆነች ማለት አደጋው ከኔ በላይ አንቺ ላይ ነው የሚሆነው። አዎ ግን በሌላ መንገድ መሆን አይችልም። ለማንኛውም የምስራቹን እጄ ልንገራት። ሄሎቲ ወሰዷት እንኳን ደስ አለሽ። እና ግደለኝ አልኩህ እኮ። ላንቺ ጥይት ማባከን ይመስልሻል? ይገባሻል? አንተ ህፃናት ላይ እና አቅም ያጡ ላይ ነው አይደለም የምትበረታው? ማንንም ቢሆን አያቅተኝም። ገባሽ? እሱ እኔን አያገባኝም። ለምን አልገደልኳትም ነው? ልጄን ልቀቃት፣ በቃ ልጄን ተውልኝ። ልጅሽን የምትፈልጊያት አይመስለኝም። እባክህ ልጄን ተውልኝ። በሰው ሀገር ምን ከራተተው ለሷ ነው። ካየኋት ከነካኋት ከዳሰስኳት በጣም ቆይቻለሁ። በእኔ ምክንያት እባክህን አታሰቃይ። አለምዬን አምጫት፣ ልጅሽን ለቅልሻለሁ። ትሁት ከራሷ አልፋ ቤተሰቦቿን የአብራኳን ክፋይ ልጇንም ጭምር ነው ትልቅ ችግር ውስጥ የከተተቻቸው። የሰው ልጅ ስቃይና በደል ተመልክታ በዝምታ ማለፍ ማትችሏ ትሁት ገዛኸኝ አለሜን ለመግደል አቅዶና ወስኖ እንደመጣ ካወቀች በኋላ ነው አለሜን አስመልጣ እሷ ግን እዚህ ችግር ውስጥ የገባችው። በገንዘብ ፍቅር አይኑም የታወረው ጨካኙ ገዛኸኝ ለአመታት ከቤቲ ጋር የያዙት ሚስጥር ወጥቶ ትሁት እንዲሁም የጉዳዩ ባለቤት ናቲ አለም በህይወት መኖሯን ካወቁ በኋላ ነው አስቀድመው ዋሽተው ሞታለች እንዳሉትም ነው አለሜን ለመግደል የወሰኑ። ነገር ግን አሁን ላይ ገዛኸኝ ብቻውን የቆመ ይመስላል። ምክንያቱም በናቲ ፍቅር የወደቀችው ባለቤቱ ቤቲ በሚያደርገው ነገር ውስጥ እጇን እንደማታስገባና እንደማታግዘው ነግሯለች። ነገር ግን ገዛኸኝ በሀሳቡ ጸንቶ አለምን ለብቻው ለመግደል ወደ ክፍሏ ቢገባም ሊያገኛት ስላልቻለ ነው ያስመለጠቻት ትሁት ልትሆን እንደምትችል አስቦ ልጇም በቀጠራቸው ነብሰ በላዎች ያሳገታት። ቀጥሎም ለትሁት አንድ ምርጫ ይሰጣታል፣ አለምን ወይም ልጇን እንድትመርጥ። እናንተ በትሁት ቦታ ላይ ብትሆኑ ምን ነበር ልታደርጉ የምትችሉት? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልኝ። ገዛኸኝ ትሁት አለም እንዳስመለጠቻት የጠረጠረው በማታ ከስራው ሲመለስ መንገድ ላይ ስላገኛት ነው። በሰዓቱ ገዛኸኝ ምን እየሰራች እንዳለች በማታ ለምንስ እንደወጣች ቢጠይቃትም ትሁት ግን በድንጋጤ እየተንተባተበች ስትመልስለት ስለነበር ነው ከሩቅ ገዛኸኝን አይተው ከመድረሱ በፊት አለምን አንድ ጢሻ ውስጥ የደበቀቻት። ትሁትም ምርጫ ስላልነበራት ገዛኸኝ ወደ ቤት መመለስ እንዳለባት ነግሯት ወደ ቤት ሲወስዳትም ምንም አላለችውም ነበር። ወደ ቤት እንደገባችን በፍጥነት ወደ አባዬ ጋር ትደውልና እያንሾካሾከች አለምን ሰፈራቸው መታጠፊያ ላይ መቆሟን ነግራው ቶሎ እንዲሄድላት አስጠቅቀው ስልኩን ትዘጋዋለች። አባዬም በፍጥነት ከቤት ወጥቶ አለች ወዳለችው ቦታ ሄዶ ያገኛታል። ቀጥሎም አለሜ ብሎ ሲጠራት እሷን በፍርሃት እባክህ መጀመሪያ ላስረዳ ብላ ስትለው ፍርሃቷን የተረዳው አባዬም አላወቅሽኝም አይደል የትሁት አባት ነኝ እኮ ብሎ ሲላት አለምም እውነት በጣም ይቅርታ ዘነጋው እኮ ብላ በጥርጣሬ አይን ትመለከታለች። አባዬም የበለጠ እንድትረጋጋ አስቦ ቆይ እንደውም ትሁትን በስልክ ላገናኝሽ ብሎ ደውሎ ይሰጣታል። አለምም ስልኩን እንደተነሳ ትሁት የአባትሽን አግኝቼዋለሁ ትላትና ትንሽ ካወሩ በኋላ ስልኩን ዘግተው ከአባዬ ጋር ተያይዘው ወደ ቤት ይሄዳሉ። በዛን ሰዓት ገዛኸኝ ስለ ጉዳዩ ለቤቲን ይነግራት ይጠራትና ማውራት ይጀምራሉ። ገዛኸኝም ቀጥሎ አንድ የሚያግዘን ሰው ወደዚህ እየመጣ ነው ብሎ ሲላት ቤቲም ቆይ ግን ገዜ ይሄ ነገር ቢቀርብን አይሻልም?
ተያይዘው የሚመጡ ብዙ ችግሮች አሉ እኮ ብላ ስትለው ገዛኸኝም አንቺ ያምሻል እንዴ? ለሁሉም ነገር እኔ ኃላፊነት ወስዳለሁ። ትሁትን ወደ ሱቅ እንልካታለን ብሎ ሲላት ቤቲም ቀድመን ግን እኛ ማውራት ይኖርብናል ብላ ትለዋለች። ገዛኸኝም ስለምንድን ነው እንድናወራ የፈለግሽው? ቆይ ምንሽም አላማረኝም። አንቺ ወደ ኋላ ልትመልሽኝ የምትችይ ነው የሚመስልሽ ብሎ ሲላት ቤቲም ገዜ ርቀህ አስብ እንጂ አለሜ እኮ እንዳልሞተች ትሁትም ከሷም አልፎ ናቲ ማውቀዋል እኮ ትለዋለች። እሱም ነገሩን ቀለል አድርጎ ተይው እሱን ለኔ የነሱ ጉዳይ ዳገብስ ነው፣ ምንም አይፈጠርም። እኔ እሷን አስቀምጬ አገኛት አላገኛት እያልኩ መጨናነቅ በቅቶኛል። እንገላትና ሬሳዋም ይቀበራል። ሁሉንም ነገር ጨርሻለሁ። በድጋሚ ውስብስብ የሆነ ነገር ውስጥ መግባትም አልፈልግም ብሎ ሲላት ቤቲም እኔ እንደዚህ አይነት ነገር ውስጥ የለሁበትም ብላ ትለዋለች። በዛን ሰዓት ትሁት መኝታ ቤቷ ውስጥ ሆና እህቷ ጋር ትደውልና ይሄን ሳምንት ከቤት እንዳትወጣ ማድረግ እንዳለባት ብትነግራትም እህቷ ግን በሀሳቧ አልተስማማችም ነበር። ቀጥላም የተፈጠረ ነገር ካለ ንገሪ፣ ልጅቷ እኮ ጨዋታ ለምዳለች። ሳምንቱን ሙሉ እንዴት ነው ቤት ውስጥ አፍና ትቀመጥ የምትዩ? ያንቺ ጉድ እንደሆነ እኮ አያልቅም ብላ ስትላት ትሁትም ተናዳ ቆይ ግን ምን አለ እምልሽን ብትሰሚኝ በቃ አትውጣ ብላ ስትጮህባት እህቷን በንዴት ስለወለድሽ ብቻ ማዘዝ የምትችይ ይመስልሻል እንዴ? ለምንድን ነው ስለተፈጠረ ነገር ግልጽ አድርገሽ ማስነግሪኝ ትላታለች። ትሁትም በቁጣ ከዚህ በላይ ምን ልንገርሽ? በቃ ጠላቶቼ ሁሉ እኔን የሚያስፈራሩት በልጄ ነው ብላ ስትላት እህቷም እሺ በቃ ብላት ስልኩ ይዘጋል። በዛን ሰዓት አባዬም ከአለም ጋር ቤት ደርሰው ክፍሏን እያሳያት አሁን በድንገት ስለመጣች እንደተዘበራረቀ ነገር ግን እንደሚስተካከል ይነግራታል። ቀጥሎም ወደ ሳሎን ይዟት ይሄድና ማውራት ይጀምራሉ። አባዬም የትሁት ቅያሪ ልብስ ካለ አመጣልሻለሁ፣ ካልሆነ ደግሞ እንገዛለን። አንቺ ስታድንሽ በልጇ ህይወት አሲዛ ነው። ስለዚህ ምንም ክፉ እንዳይነካት በቻልሹ መጠን ጸሎት አድርጊላት። አሁን አረፍ በይና ነገ ስልክ ገዝተን የፈለግሽ ቦታ እንደውላለን ብሎ ይላታል። በዛ ሰዓት ገዛኸኝና ቤቲ ሳሎን ተቀምጠው ትሁትን ይጠሯትና ስትመጣላቸው አንድ ዕቃ ገዝታ እንድትመጣ ገንዘብ ሰጥቶ ይልካታል። እሷ እንደወጣችላቸውም በፍጥነት ሊያግዝ ወደ መጣው ሰው ጋር ይደውልና ወደ አለም ክፍል ይገባል። ነገር ግን ወደ ውስጥ ገብቶ ያየውን ነገር በፍጹም ማመን አልቻለም ነበር። በፍጥነትም ከክፍሉ ወጥቶ ወደ ሳሎን ይሄድና በንዴት ቤቲን አንቋት አለምዬ የለችም፣ የት ነው ያደረግሻት? ንገሪ፣ መጀመሪያውኑ አላማርሽኝም ነበር። አሁን የት እንዳደረግሻት ተናገሪ፣ ሌላ ችግር ሳይመጣብሽ ብሎ ሲላት ቤቲም እንዴ ገዚ ቆይ እንዴት ነው ይህንን ያሰብከው? እሷ ለራሱ እኮ ለእኔ አደጋ ናት፣ እንዴት እደብቃለሁ ብላ ስትለው ተጠራጣሪው ገዛኸኝም ዝም በይ፣ ሲጀመር ክፍሏን እንዳልከፍተው በጣም ብዙ ነገር ነበር ስትሆኝ የነበረው ብሎ ሲላት ቤቲም በእርግጥ ምንም ነገር እንዲፈጠር አልፈልግም ነበር ገዜ፣ ግን እኔ አላየኋትም ለምን አታምነኝም ስትለው እሱም ሁሉም የሆነው ለአንቺ እንደሆነ ታውቂያለሽ ቤቲ፣ አሁን ችግር ሳይፈጠር በፊት ያለችበትን ተናገሪ፣ ደግሞ እሷ ከዚህ ቤት መውጣቷ ችግር እንደሚፈጥር ታውቂያለሽ ብሎ ሲላት ቤቲ እሺ አሁን ለምን ሁሉንም ትተን ለምን ወደ መፍትሄው አንገባም ስትለው ገዛኸኝም በንዴት መፍትሄውማ ምን እንደሆነ አሳይሻለሁ ብሏ በንዴት ጥሏት ይሄዳል። ወደ ሱቅ የተላከችው ትሁትም ያገኘችውን አጋጣሚ ተጠቅማ ወደ አባዬ ጋር ትደውልና ማውራት ትጀምራለች። ትሁትም ቀጥላ አለሜን እኮ የሚያገኛት መስሎት ሊገላት እኔን አስወጣኝ ስትለው አባዬ እሷንስ ፈጣሪ ያተረፋት፣ ያንቺ ነገር ግን እጅግ በጣም አሳስቦኛል ብሎ ሲላት ትሁትም እውነት ለመናገር እኔም ፈርቻለሁ ስትለው አባዬም አዎ ልክ ነሽ ያስፈራል፣ ነገር ግን ወደዚህም መምጣት እኮ ትችያለሽ ብሎ ሲላት ነገር ግን ትሁት እንደዛ ብታደርግ የበለጠ እንደሚያስጠረጥራትና ለልጇ ጥሩ እንዳልሆነና ደፈር ብላ ወደዛ ቤት መግባት እንዳለባት እነሱ ደግሞ እንዲጸልዩላት ነግራቸው ስልኩ ይዘጋል። በዛን ሰዓትም ነው ትሁት ወደ ቤት ስትገባ ገዛኸኝ በሽጉጥ አስፈራርቶ አለምን ከወሰደችበት እንድታመጣት ያስፈራራት። ትሁትም ስለሚለው ነገር የት እንዳለች እንደማታውቅ ብትነግረው ነገር ግን ገዛኸኝ ልጇን አሳግቶ በልጇ ማስፈራራት እንዲሁም አለምን ወይ ደግሞ ልጇን እንድትመርጥ ማስገደድ ጀምሯል። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮውም ለብዙ ሰዎች እንዲደርስ ላይክ እንዲሁም ሼር ማድረግ አትርሱ። ቀጣይ ክፍል በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።